አዶናይና ጃኒ በአደባባይ ተለያይተናል ብለው ቢናገሩም አንድ ምስጢር ግን ይፋ ወጥቷል። አዶናይ ለጃኒ በዚህ 3 ቀን ውስጥ ቀለበት ያደርግላታል። መለያየታቸውን እኮ ያልሰማ ሰው የለም። እነሱም ደግሞ በራሳቸው አንደበት ተናግረው ነበር። እንዴት ይሄ ነገር ሊከሰት ይችላል የሚል ጥያቄ በውስጣቸው እንደሚፈጠር ያውቃል። ነገር ግን ደግሞ ለጥያቄያቸው መልስ የሚሆን ይሄ ነው። ከዚህ ከበዛው የሰው አይን ለመውጣት ሲሉ የሰውን ቀልብ ከላያቸው ላይ ለማንሳት ሲሉ ተለያየናሉ። ለምን? ይህ ፕሮግራም እንዳይጨናገፍ። አንድ ነብይ ነኝ ባይም ደግሞ በብሮድካስት ላይ መጥቶ እነሱ እንደሚጋቡና በጋራ 4 ልጆች እንደሚወልዱ በግልጽ ተናግሯል። አዶናይና ጃኒ ሲጋቡ አይቻል አይ ቲንክ አሁን ተለያይተዋል። መልእክቱ ግምት የሚሆነው አብሮ ባሉ ሰዓት ብናገር ነው። ስለዚህ 4 ልጅ ነው የምትወልዱት። እግዚአብሔር ለአገልግሎት ይፈልጋል። ጃኒ ከአዶናይ ጋር ስላላት ግንኙነት ተጠይቃ እንደዛም ደግሞ ስለ ወደፊት ጣፋንታቸው ስትጠየቅ እሷ ምንም ነገር መመለስ አልፈለገችም። ምክንያቱም ደግሞ አዶናይ ሁሉም ነገር መልስ ሰጥቶታልና እኔ የምናገረው ነገር የለኝም በማለት ጉዳዩን ምስጥራብ እንደሆነም አሳይታለች። ስለ አዶናይ ምንም ማውራት አልፈልግም። ኦብቪስሊ እሱ ሁሉንም ነገር አውርቷል ምናምን በቃ ይበቃል። ምንም ማለት አልፈልግም። እኔ ኮንተንት ይሆናል። እኔ ስለ አዶናይ መናገር አልፈልግም ብላለች ጃኒና አዶናይ ለመሆኑ ምንድነው ያሉት? ስለ ጃኒና ስለ ራሱ ወይንም ስለ ግንኙነታቸው እየተናገረው ነገርስ ምንድነው? እኔና ጃኒ መለያየትን የወሰነው በሚያስጠላ መንገድ አይደለም። ኦፍ ኮርስ ሁለታችንም እንጎዳለን። ኦፍ ኮርስ እሷም ትጎዳለች፣ እኔም እጎዳለሁ። ግን አንዳንዴ ልብ ብለህ ስታስተውል የተለያየ የየራስህ መንገድ እንዳለ ታውቃለህ። ይህ ማለት ጃኒ ጎዶሎ ነች ወይም ደግሞ አዶናይ ሙሉ ነው ወይም ደግሞ አዶናይ ጎዶሎ ነው ጃኒ ሙሉ ነች ማለት አይደለም። ሁላችንም ሰው ነን። የራሳችን እግዚአብሔር የሰጠን መንገድ አለና ማስተዋልን ይጠይቃል። እንደዚህ አይነት ውሳኔ ለመወሰን ተረዳችሁኝ? ማስተዋልን ይጠይቃል። እግዚአብሔር ያለበት መከባበር ያለበት ማሰብና ትልቅነት ያለበት መለያየት ነው። የተለያየ ነው። እኔና ጃኒ ብትወድቅ የሆነ ነገር ቢያጋጥማት እኔም ብትጽፍልኝ እኔ ወደ እኔ ብትመጣ እኔም ማግዛት ሰው ነኝ። እኔም እንደዛው ማለት ነው። ተረዳችሁኝ? እንደለመዳችሁት በመካሰስና በመወዳደቅ ምን ሰው አይደለሁኝም እንደ አብዛኛው አስተዳደግ ማለት ነው። እና ኮሜንት ስር ገብተው የጃኒ ስም ለማጥፋት የሚሞክሩ ሰዎች በጣም ብዙ ናቸው። ኮሜንት ስር እየገቡ የአዶናይ ስም ማጥፋት የሚፈልጉ በጣም ብዙ ሰዎች አሉ። የራሳቸው ኔጌቲቭ የሆነ ሰይጣናዊ የሆነ አስተሳሰብ እኛ ላይ የሚያሳርፉ በጣም ብዙ ሰዎች ናቸው። እነዚህ ሰዎች ያሳዝኑኛል። ተረዳችሁኝ? በጣም ያሳዝኑኛል። ለምን ሊረዱን አልቻሉማ? መነጽራቸው የተበላሸ ስለሆነ በራሳቸው መነጽር ለክተው መውቀስን ማወዳደቅን የመረጡ ሰዎች ናቸው። ተረዳችሁኝ? መስደብን፣ መተረብን፣ መናቅን፣ ማወዳደቅን የመረጡ ሰዎች ናቸው። እነዚህ ጥንዶች ወደ ጎንደር በሄዱ ጊዜ እንግዲህ ጎንደር ተገኝቻለሁ። ጎንደሬዎቹ በክብር ነበር እነሱን እንደ ንጉስና ንግስት የተቀበሉት። እነሱም ደግሞ እጅግ በጣም ደስተኛ ነበሩ። አብሮ ጥሩ ጊዜ አሳልፈው ጎንደር ላይ ተዝናንተው የጎንደር ህዝብም ደግሞ እነሱ እዛ በመገኘታቸው እጅግ በጣም ደስተኛ ነበሩ። ይሁን እንጂ አዶናይና ጃኒ ወደ ክፍላቸው ገብቶ አንዲት ምስጢር እስክትወጣ ድረስ ጃኒ ወደ ሻወር ክፍል ትገባለች። ሃሎ አሁን ተደብቄ ነው ያለሁት። የምታዋራም ሰው ደግሞ የቀድሞ ፍቅረኛ ወይም ደግሞ ኤክሷ የነበረው ጆን ዳንኤል ነበር። አዶናይ ይህንን ጉዳይ አልሰማም ነበር። ጆን ዳንኤል ወደ ሚዲያ አምጥቶ ጉዳዩን እስኪያጋለጥ ድረስ አዶናይ ይህንንም ከሰማ በኋላ ልብ እንደዚህ ተሰብሮ ነበር። ይህንን ጉዳይ ስንሰማ ሁላችንም ከአዶናይ ያልተናነሰ ልባችን ደንግጦ ነበር። ምክንያቱ አዶናይ ይወዳታል፣ ከልቡ ነበር ያፈቀራት። ቤተሰቡን አስተዋወቃት፣ ወደ ትልቁ ቤተሰቡ አባል አድርጎ አቀላቀላት። ነገር ግን እንዴት እንደዚህ ታደርጋለች? በሙሉ ልቡ ያመናት እቺ ናት ፍቅረኛዬ፣ እቺ ናት የልብ ንግስት እያለ ለዓለም አደባባይ ሁሉ እንደ አንድ ሀገር ሰንደቅ ዓላማ እያውለበለበ ያሳያት በሩ ሊያገባ እንደሆነም ተናግሮ ነበር። ላገባ ነው ያምርብኛል ይሱ ፓርኬ ላግባ። በሶሻል ሚዲያው ላይ ብዙ ነገር ተብሎ ይሄ ሁሉ ተረመሰም አለፈ። እነሱም ደግሞ ታረቁ። የምታስታውሱ ከሆነ ጃኒ አካውንታ ብዙ ጊዜ ባን ተደረገባትና በተደጋጋሚ ሰዎች ሪፖርት እያደረጉ እንደሆነ እሱም ሲሰማ እንግዲህ በቪዲዮ መጥቶ እንደዚህ ብሎ ነበር። ለጃኒ ጠላቶች ይሁን ራይት ጃኒን የምትጠሏት፣ ጃኒን የምታወዳድቋት፣ የጃኒ
ዝቅተኝነት የእናንተ ከፍታ የሚመስላችሁ በድሮ ህይወቷ መሳለቅ የለመዳችሁ ምቾት እንደዚህ ቪዲዮ ሰርቶ እንግዲህ ለጃኒ የነበረውን ወገኝተኝነት ወይም ደግሞ ወዳጅነትን አሳይቷት ነበር። ሁሉም ሰው በቅዳት ጊዜ ስለሷ ኔጌቲቭ ነገር የማይሆኑ ጥሩ ያልሆኑ መጥፎ ነገሮችን በሚናገሩ ሰዓት አዶናይ ደግሞ በቪዲዮ ወጥቶ የረጅም ደቂቃ መግለጫ ሰጥቶ ነበር ከሷ ጎን እንደሆነና እስከ መጨረሻ እንደሚደግፋት። ከዛ በኋላ አዶናይ ከጃኒ ጋር ተለያይተናል ብሎ በኢንስታግራም ስቶሪ ላይ እንደዚህ አይነት ጽሁፍ ቢለቅም ግን ደግሞ አሁን እየወጡ ያሉ መረጃዎችን የሚያሳዩ ከሆነ ልጆቹ አውቀው ከሰዎች ግርግርና ከጫጭታ ለመራቅ ነው እነሱ ያቀዱት ለመጋባት ነው። ስለዚህ ጋብቻቸውን በድብቅ በሴክሬት ለመፈጸም ስላሰቡ ነው ይላሉ። ምክንያቱም እንግዲህ አዶናይ ከጃኒ ጋር በመለያየታቸው እንግዲህ ጥያቄ ሲጠየቁ ለምንድነው የተለያያችሁ ተብሎ አድናቂዎቻቸውና በዛው የቅርብ ወዳጆቻቸው ሲጠይቋቸው ለዚህ ደግሞ ምንም በቂ ማብራሪያ አልሰጡም። ቅድም እንዳሰማዋችሁ አዶናይ ተጠይቆ እሱ የሰጠው መልስ ሁለታችን የተለያየ መንገድ ስላለ እነሱ የራሷ የሆነ መንገድ አላት፣ እኔ የራሴ የሆነ መንገድ አለኝ። ይሄ ማለት ደግሞ እሷ የሆነ መንገድ ላይ ስለሆነች ወይም ደግሞ እኔም ስለተሳሳትኩ ወይም ደግሞ መጥፎ መንገድ ላይ ስለሆነ አይደለም። ነገር ግን ደግሞ አላማችንም ህልማችን መንገዳችን የተለያየ ስለሆነ ለዛ ነው እኛ መለያየትን የፈለግነው። ነገር ግን ደግሞ እኔ በማስፈልግበት ሰዓት ደግሞ በማንኛውም ሰዓት እሷን ደግፋታለሁ፣ ከጎኗ ሆናለሁ። ምንም ነገር ጃኒ ላይ ከደረሰ እኔ ለሷ እደርስላታለሁ፣ እሷ ላይ ትደርስልኛለች። ግን እኛን ደግሞ ለመጣል ያሰባችሁ የሞክራችሁ ያላችሁ እኛን ለማስወደቅ እኛን ለመጣል የሞክራችሁ ያላችሁና ኔጌቲቭ የሆነ ሐሳቦችን የምትጽፉ ሰዎች ግን ደግሞ ተጠንቀቁ። እናንተ ምንም ጥቅም የለውም። ስለሷ አንስታችሁ ኮሜንት ላይ እሷን የምትሳደቡ ስለሷ የማይሆኑ ኔጌቲቭ ኮሜንቶችን የምትጽፉ ሰዎች ደግሞ ጥንቃቄ ብታደርጉ ይሻላል። ጃኒ መጥፎ ሰው አይደለችም። ነገር ግን መንገዳችን ስለተለያየ ነው እንጂ እኛ መለያየት አልፈለግንም ነበረ። በእርግጥ ለሁለታችን ይሄ ከባድ ነገር እንደሆነ አውቃለሁ። ነገር ግን ደግሞ እኛ መንገዳችንን ህልማችንን ለመከተል ወስነናል ሲል እንግዲህ ተደምጠዋል። አንዳንዶቹ ደግሞ እንደ ጥርጣሬ ያነሱት ያሉት ነገር ምንድነው? ሁለቱም የተለያዩት አውቀው ከህዝብ ጫጭታና እንደዛውም ከህዝብ ግርግር ለመራቅ ሲባል ነው። እነሱ ቀለበታቸውን ለማድረግ እንደውም እሱ ለሷ ቀለበት ለማድረግና በቅርብ ጊዜ ሊያገባት እንደሆነ እየታቀደ ያለው ነገር ጭምጭምታ እየወጣ ይገኛል ማለት ነው። እንግዲህ ይሄ ነገር እውነትም ከሆነ በጣም ጥሩ ነው። አንዳንድ ጊዜ ስለ ግል ህይወታችን በተለይ ደግሞ ስለ ትዳር ህይወታችን ከሚዲያ ብንደብቅና በራሳችን በግላችን ደስተኛ ከሆንን በቂ ነው። ለሁሉም ነገር ወደ ሚዲያ ዘን ባንወጣ ጥሩ ነው የምል እኔም እንደ ራሴ ግምት አለኝና ምክንያቱም ደግሞ ባለፈው እንደውም በጣም ትልቅ ጸብ ነበረ እንደምታስታውሱ ከሆነ በጁን ዳንኤል ምክንያትና ጁን ዳንኤል ስለ ጃኒ በሰራው ቪዲዮ ምክንያት ማለት ነው። ከያን ሁሉ ተቋቁሞ ራሱ በጣም ካዘነ በኋላ ላይቭ ገብቶ ካለቀሰ በኋላ ተመልሶ አንድ ላይ ሆኗልና ያሁን ግን ምንም አይነት ግጭት የለም። አብሮ ነበረ እንግዶች ራሱ ተቀብለው ሲያስተናግዱት የነበረ እነ ዲላን ፔጅ እና የፍቅረኛውን አብሮ ተቀብለው ከነሱ ጋር እያዝናኗቸው እያሳዩቸው ነበረ። ጃኒም ነበረች ማለት ነው። ግን ቶቶት ሆቴል አብሮ ነበሩ። የባህል ምግብ አዳራሽን አብሮ ነበር። እዛ ውስጥ እንግዶችን ተቀብሉ ከነሱ ጋር ሲዝናኑ የነበረውና ምንም ነገር የተፈጠረ ነገር የለም ነው። አሁንም የተፈጠረ ነገር የለም። አውቁ እነሱ ከህዝብ ግርግር ለመውጣት ሲባል ነው ይሄን ነገር የታሰበው የሚል ብዙ ሀሳቦች የተነሱ ይገኛሉ። በቀጣይ ደግሞ እንግዲህ ሌላ አዲስ መረጃ ዘን እንቀርባለን። ከዛ በሰላም ሰምቱልን። ለዚህ ቻናል አዲስ ናችሁ ሰብስክራይብ በማድረግ ቤተሰብ መሆን እንዳትረሱ። ወዳችኋለሁ። ሰላም ሁኑልኝ።